በዘመናዊ እግር ኳስ ውስጥ አሰልጣኞችና ተንታኞች ደጋግመው ሲጠሩት የምንሰማው አንድ ቃል አለ፣ ቴምፖ። ብዙ ጊዜ አንድን ተጫዋች የጨዋታውን ቴምፖ የመቀየር ወይም የመቆጣጠር ብቃት አለው ሲባል እንሰማለን። ግን ቆይ ቴምፖ ማለት በትክክል ምን ማለት ነው? አሰልጣኞችስ እንዴት ነው የሚቆጣጠሩት? እና ለምን አንዳንዶቹ ከምንም በላይ ለዚህ ነገር ቦታ ይሰጣሉ? ቴምፖን ለመለካት አንዱ መንገድ ምናልባት በጨዋታ ውስጥ ያለውን የኳስ ቁጥጥር ብዛት ወይም ኳስ ከቡድን ወደ ቡድን ምን ያክል ጊዜ ተዘዋወረ የሚለውን ማየት ብቻ በቂ ሊሆን ይችላል። ብዙ የኳስ ቅብብል ካለ የጨዋታው ፍጥነት ጨምሯል ማለት ነው አይደል? ይህን ትርጉም ከተጠቀምን ታዲያ በ2024 የፕሪሚየር ሊግ የውድድር ዘመን ቦርንሞዝ ምርጡን ቴምፖ የያዘ ቡድን ነበር ማለት ይቻላል። ይህም በአሰልጣኝ አንዶኒ ኢራኦላ ትራንዚሽናል ወይም ፈጣን የመልሶ ማጥቃት አጨዋወት ምክንያት ነው። በተቃራኒው ደግሞ ማንቸስተር ሲቲን እናገኛለን። የፔፕ ጋርዲዮላ ፍልስፍና በሜዳ ላይ የሚፈጠረውን ኬዎስ ወይም ግርግር በመቀነስ ጨዋታውን ረጋ ብሎ መቆጣጠር ነው። ነገር ግን ቀደም ሲል ያነሳነው ትርጓሜ ሙሉ በሙሉ ትክክል አይመስልም። ስለ ቴምፖ ስናስብ ወደ አእምሯችን የሚመጣው ግርግርና ሩጫ ሳይሆን ቡድኖች ተጋጣሚን ከቦታ ለማስለቀቅ አንድ ወይም ሁለት ጊዜ በመነካካት ብቻ ረጋ ብሎ የሚጫወቱበት ጨዋታ ነው። ልክ ባርሴሎና በቲኪታካ ዘመን ወይም የስፔን ብሔራዊ ቡድን የዓለም ዋንጫን ባሸነፈበት ጊዜ እንደነበረው ማለት ነው። እስቲ ይህንን በቁጥር እንየው። አንድ ተጫዋች ኳስን ከማቀበሉ በፊት በእግሩ ስር ለምን ያክል ሰከንድ ያቆያታል? ቁጥሩ ያነሰ ከሆነ ኳስ በፍጥነት እየተንቀሳቀሰች ነው። ቁጥሩ ከፍ ያለ ከሆነ ደግሞ ቡድኑ ረጋ ብሎ እየተጫወተ ነው ማለት ነው። የ2024-2025 የውድድር ዘመን ዳታን ስናይ ማንቸስተር ሲቲዎች አሁንም በሊጉ ዝቅተኛ የፓስ ፍጥነት ያላቸው ሆነው እናገኛቸዋለን። ፔፕ ጋርዲዮላ አሁንም ቢሆን ኳስን ይዞ ረጋ ብሎ ወደ ግብ መድረስን ይመርጣል። ጋርዲዮላ ራሱ በአንድ ወቅት እንዲህ ብሎ ነበር፣ ዘመናዊ እግር ኳስ ልክ ቦርንሞዝ፣ ብራይተን እና ኒውካስል እንደሚጫወቱት ፈጣንና ትርምስ የበዛበት ሆኗል። በሌላ ጽንፍ ደግሞ በአንድ ወቅት የነበረውን የኑኖ ስፕሪቶ ሳንቶ ኖቲንጋም ፎረስትን እናገኛለን። ብዙ ኳስ አይቆጣጠሩም፣ ነገር ግን ኳስ ሲያገኙ በመብረቅ ፍጥነት ነው የሚያጠቁት። ታዲያ ቴምፖን የሚቆጣጠሩት ተጫዋቾች እነማን ናቸው? መረጃዎች እንደሚያሳዩት በመሃል ሜዳ ላይ የሚጫወቱት እንደ ካሲሜሮ፣ ዩሪ ቴሌማንስ እና ፊል ፎደን የመሳሰሉ አማካዮች ጌት ኢት ኤንድ ጊቭ ኢት ወይንም ተቀበልና አቀብል በሚል ፈጣን ስታይል ይታወቃሉ። ኳስን በፍጥነት በማንቀሳቀስ የጨዋታውን ትርታ ያስጠብቃሉ። በተቃራኒው ደግሞ እንደ ጄሬሚ ዶኩ፣ ማርቲኔሊ እና ጃክ ግሪሊሽ ያሉ የመስመር ተጫዋቾች ኳስን አቆይተው ተከላካይን መጋፈጥ ይወዳሉ። እነዚህ ተጫዋቾች ኳስን ይዘው በመቆየት የጨዋታውን ቴምፖ ያቀዘቅዙታል። እንደ ጋርዲዮላ እና አርቴታ ያሉ አሰልጣኞች የሚፈልጉት ይህንን ነው። ተጋጣሚን ለማስጨነቅና ጨዋታውን ለመቆጣጠር ኳስን ይዞ ማቆየት። ለእነሱ የጨዋታው ቁልፍ ሚስጥር ቴምፖ ነው። ነገር ግን ይህ የቴምፖ ቁጥጥር ለአርሰናል የዘንድሮ የውድድር ዓመት ትልቁ ራስ ምታት ሆኖ ተገኝቷል። ብዙዎቻችን እንደምንመለከተው የአርቴታ ቡድን ጨዋታውን መቆጣጠር ላይ ችግር የለበትም። ነገር ግን ችግሩ ያለው ከመጠን ያለፈ ጥንቃቄ ላይ ነው። አርሰናል ኳሱን ሲቆጣጠር ተጋጣሚዎች ወደ ኋላ ፈግፍገው ሲከላከሉ ወይም በሎ ብሎክ ሲከላከሉ የመድፈኞቹ የጨዋታው ቴምፖ እጅግ በጣም ይቀዘቅዛል። ኳሱ ወደ ጎንና ወደ ኋላ ይንከባለላል እንጂ የጠላት መከላከያን የሚሰነጥቅ ፈጣንና ድንገተኛ እንቅስቃሴ እያየን አይደለም። ይህ አይነቱ ሴፍቲ ፈርስት ወይም አስተማማኙን መንገድ ብቻ መምረጥ ቡድኑን ለመገመት ቀላል አድርጎታል። ልክ እንደ ማንቸስተር ሲቲ ኳስን መቆጣጠር ይፈልጋሉ። ነገር ግን ሲቲዎች የኳስ ፍጥነታቸውን በድንገት በመቀየር ጎል ሲያገቡ፣ አርሰናሎች ግን ብዙ ጊዜ እዛው ባሉበት ሲሽከረከሩ ይታያል። በተለይ እንደ ማርቲን ኦዴጋርድ ያሉ ፈጣን ውሳኔ ሰጪዎች ሲርቁ ወይም በፎርም ላይ ሳይሆኑ ሲቀሩ የአርሰናል ቴምፖ ተጋጣሚን ለማስጨነቅ በቂ ፍጥነት እያጣ ነው የሚል ትችት በስፋት እየቀረበ ነው። ስለ እግር ኳስ ታክቲክና ጥልቅ መረጃዎች እንዲደርሳችሁ ይህንን ቪዲዮ ላይክ፣ ቻናላችንን ደግሞ ሰብስክራይብ ማድረግ